በጣም ያሳዝናል። ብዙዎችን ያሳዘነ የብዙዎችን ልብ የሰበረ ድምጽ ከአትሌት ገለቴ ቡርቃ ተሰምቷል። ሙሉ በሙሉ ንብረቷን በባለቤቷ መዘረፏን ገልጻለች። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ለድሬዳዋ አሁንም ደግሜ ልንገራቸው፣ ሲጋራ፣ መጠጥ ቁምልኝ ሙሉ ኖርማል የሆነበት ከተማ ነው ድሬ። ግን እንደተመቸ ነው የሚያስታውቀው። ቦታውማ አዲስ ይላል የሆነ ግሬስ አለ። ይመችል ይላል። ጻል ልጅ ትባያች ማንም ጻል ልጅ የለም ቲክታክ ላይ በጣም ተጨማለቃችሁ። ሰላም ነገር ልጆች ኢትስ ዩ ቦይ ናቲ። ረጅም ጊዜ ረጅም ነው ሲ ያለ ማሸት ያለፈው ሳምንትን ያለ ሞቲቬሽን ማጣት፣ ድብርት ወይም ደግሞ ለስራ የመስራት ፍላጎት ማነስ አጋጥሞኝ አያውቅም። ያው ዶላር መጠየቅ ካልሆነ በስተቀር ዲፕሬሽን ኦልሞስት እንደ አዶናይ ነው። ምንም መስራት አልፈለኩም፣ ማነቃቃት አልቻልኩም፣ ሪያክት ማድረግ አልቻልኩም ምናምን ትንሽ ጉራ ማይሌ ነበር። ነገር ግን ዛሬ ያለውን በሙሉ ጦር ኃይል በመጠቀም ዳግም እናንተን ያዝናናሉ፣ ኢንፎርሜሽን ያስጨብጣሉ፣ ወዴት ያሰኛሉ ያልናቸው ቪዲዮዎች ለእናንተ ይዘን መተናል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይካችን ቀነስ አድርጓል። ሶ ላይክ በማድረግ ተባበሩ። ነገር ግን የላይክም በዛ አልበዛም የሚሰማኝ እንደዚህ ነው። በከፍታ ቢኖር በዝቅታ ደስተኛ ነን ሁልጊዜ በቀጣል ሰበሰቦቻችን ሶይ ተለብር ልትቀርጽ ነው እንዴ? ቀርጸ ነን ታወጣና እንደሚዳ አረ በጭራሽ ልጆች አሉ አዳራ ትራፊክማ ነበርክ አይደለማ ነው አስተይለኝ እኮ ነው አለቃ። አይ እሺ እንግዲህ ያዝ ቁጥር 09 ራስ ማለት ቴሌብር ጉቦ 83 ያዝ ተመስገን ነው የሚለው አይደለም። ተመስገን የሚባል ነገር የለም። ሌላ ሞክሪ። ቆይ ቆጥሩ ቶማስ እሺ እንግዲህ ፈሪዝ አንተማ ትራፊክ ነበር ጌምር ምትኮ ባል እንግዲህ ሌላ ጊዜ አስቶን ማየት ነው አለብኝ። ሌላ እንተዝ አክሲደንት መፈጠር እንደዚህ ነው ባለማስተዋል ነው አክሲደንት መፈጠር። አሁን እንደዚህ ሲዞ ይዛልኝ ዘጋባ ለልደቅ ማለት ነው። እሱ በቴሌብርም አይመለስም። ማስተዋል ዛሬ ተማምረናል በእውነት ለጊዜ አስተውልሽ ይሻላል። እንግዲህ ሰላም ግባ ጊዜ በቴሌብርም አይመለስም ተብለሃል። እንኳን አደረሰሽ ቀዩ ክርስቶስ 12 ጊዜ በስመ አብ ወወልድ ኧረ ደም ብዛት መድኃኒቴን ውይ የኔ ነገር 12 ጊዜ ወይኔ እናቴ ቀልድ መሆኑ ነው አንተ ጃርት። አይ 2 ወር ሙሉ ጾሜ ወይኔ ነጭ ነገር እየታየኝ እኮ ይሄው ልሞትልህ ነው። ሰማህ አይደል? ኧረ እባክህ ተነሳና እንነሳ። እንደዚህ ሬሳ አድርገኝ ቆሻሻ ልጋቷ አየሁ በቃ አሁን you know what to do ማለት ነው። አንዳንድ ፍላግ ይዘን ነው መዞር ያለበት። አካትላካ አንተ ደንቆሮ ስቱፒድ ታክቢዚ ዳባት ይሄንን ያንተን አበባ ለቀማ ጌም ይልካል። ይሄ ደንቆሮ ልጅ ስረግጬ ነው ማለት በክት ነው እንደ አትላክ እያልኩ ሀት የሆነ ፖለቲካና ኢሹ ላይ እንደዚህ እንዳትገባ ሀት የመናጢ ምን አባትክ ነው። እኔ አልፈልግም። በቃ አትምጣ። እኔ ነፃነት ታጋይ ነው። ባካትላ ግም ነው ልንገርህ የማይረባ ግም ቆሻሻ የመጨረሻ እንደዛ አይደረግም።
አይደረግም። የናዩ ልጅ ኢን ዘ ፊውቸር አይ ዋንት ቱ ቢ ፓይለት ሲል አባቱ አስተሳሰብ ቆማጣ ልክስክሳ ንፍጥ ወደ ራሴ ውሰድ ምን አባ ግደለባ ክትባና ንፍጣ ገረድ ራስህ ነህ አንተ ገረድ ገደለባ ግባ። አትሌት ገለቴ ቡርቃ ሙሉ ለሙሉ በባለቤቴ ተዘርፍ ያለው ስትል ገመዳ ሾው ላይ ቀርባ ተናግራለች። አትሌቷ በሽልማትና በተለያየ መንገድ ካገኘችው 11 መሬቶች መካከል 10ሩ አሁን ከሷ ጋር እንደሌለም ከ5 ተሽከርካሪዎቿ መካከል 4ቱ እንደተሸጠባት በባለቤቷ ተናግራለች። በዚህ ሰዓት እኔን የሚሰማኝ ማንም የለም፣ ሁሉም ለኔ እየተፈረደ አይደለም። በዚህም የተነሳም ላለፉት 1 ዓመታት ያህል በፍርሃት የተነሳ ከቤት መውጣት አልቻልኩም፣ ልምምዴንም አቁሜያለሁ ስትል አትሌት ገለቴ ቡርቃ ተናግራለች። እኔ ሊሰማኝ የሚችል ሰው የለም፣ ምናልባት መፍትሄ ላገኝ የምችለው ከጠቅላይ ሚኒስትሩ ብቻ ነው ስትል እዚሁ ሾው ላይ ቀርባ አትሌቷ ተናግራለች። አይዞሽ ገለቴ ቦታውን በስተክክል አገኘ። እንደዚህ አይባልም። በጣም ስድ አደግ የሆነ ሰው እንኳን እንደዚህ አይደለም። መኪናው የታለ? መኪናው የታለ? መኪናው የታለ? ከብርድ ልብሱ ስር ነው። You have lost your mind. You have lost your mind. You have lost your mind. Police! Help! Police! Help! Police! Help! እሺ አንቺ ደግሞ ንግድ ፍቃድ ያለሽ ፋራ ኬት ነው ደግሞ እንደዚህ ነዳስ ያተላ እንደዚህ ቦዲ በከስከስ አድርጋ አንተ ዳንግላ ሙሽራ አይደረግም። አሁን ባንቺ ቤት በጣም ለብሰሻል። መቼ ሰው ነው ጫማን ስተውልቀው እንደ ዶሮ በመዘብዘፊያ ወዲያው ካላፈንከው እሱስ መከራ እኮ ነው። አንተ እንደዚህ ቦዲ ታደርጋለህ። አንተ ሜዳ ላይ ያጣ ሯጭ መስለ ምን ሆነ ነው ደግሞ ጂንስ እንደዚህ አይታበ እንደ ደም ዝውውር እንዳይቆም ምን ሆነ ነው? ራስን እንደ አሪፍ ታያለህ። ጀምር ፀጉርሽ ራሱ የሌለ ነው ገብቶ ነው ወጥተ ነው አንተ አንተ ቤታውን አበጥረ አፍሮ ነው ወይስ ካጠገብ ያለው አፍሮ ነው? ይደብራል። ወያየር ጉርቶ ሆነብኛል። በእናትህ ገና ከማለቴ ወይ አስጀምሬያለሁ። በእናትህ ጥያቄ ግን አለኝ። መጠየቅ ትችላለህ። ተሳፋሪ ጭነ ሌባ ቢያጋጥም ቆንጆ ጥያቄ ነው። እንደዚህ አይነት ጥያቄ የሚጠይቅ ሰው በጣም ነው የሚመቸኝ። ያላዳለች አገባባችሁን ተመልከት። አንዱ ጋቢና አንዱ ኋላ ነው ያለው። ቀደም ጋቢና ያለው ቆጴቴው ነው ማለት በእናትህ ተረጋጋ። በእናትህ ቆጴቴው ነው ከኋላ ላለው ግን የሌባ ጎማ አውጥቼ በሸሎ ነው በዚህ በኩል አንተ እየመታው ለኔ ማለት ከኋላ ላለው የከፋ ከሆነ ይቀን ነው የከፋ ከሆነ እንደዚህ አርቄ 8 ሜትር አቆማለሁ ከቤት እዛ ጋር ነው ተናኮለው ለካለ እነዳበታለሁ። የመጨረሻ ውሳኔ ምን ታውቃለህ? ከኋላ ከሆነ አታኩ የሚመጣው እንደዚህ ነኛ እንደዚህ ይላል። እዛው ባለበት ማለት ወጥላለ በቃ ከዛ በኋላ ማን ይዛል? አሁን ያለው ካስፈልክ መስኮቱ ዝግ ነው። መስኮቱን ዘግቻለሁ። እናት አስገባ አምኜ ነው እምነት ነው ዋናው። ባካለን አምጣ ባካለን እናት ተው ወንድም ተው ውሰዱት። ገቢ ነው መኪናው እንዳለ ምን አገባኝ እኔ ሁሉ ሰራ ውሰደው። ሁሉንም ገቢ ነው እንዴ ፕራንክ አድርገናል። ፕራንክ አድርገናል። ዋንኛውም እኔም አውቄ ነው ዝም ያልኳችሁ። ሳያችሁ የሆነ ሚዲያ ላይ የምትሰሩ ሰዎች ትመስላላችሁና ዘፈርስቷን ምን ታውቃለህ? ሳይኮሎጂ በሏችሁ እናቴ። ዛሬ በነፃ ነው የምወስዳችሁ። ሳይኮሎጂ Motherfucker don't care enough about a brother to even just see what's going on in a nigga life. Sometimes a nigga need a hug or something, you know what I'm saying? ምንድን ነው? ለምን እንዴት ነው? ሰላም ቀጥል። ከቲኔጀሮች ነው። ፊት በጣም ነው የተወደደው። የያዝኩት አካፋ 10 ዓመት መርቻለሁ። እድሜ ስንት ነው? ቲኔጀር ነኝ። 10 ዓመት ነው የመራሁት። ስሊም ፊት እና ፋሽን ብራንድ የት ይባላል። የት ነው የተወለድኩት? እኔ የተወለድኩት ደንበጫ ነው። አሁን ማስተላለፍ የምፈልገው ተወዷል ነው። አሁን ኑሮ በጣም ተወደደ። ጂንስ መግዛት አልቻልንም። ባጊ ስንለብስ በድንጋይ ነው እያሯሯጡን ያሉት። የት ነው የምትኖረው? ሞያሌ። አንተማ መገደል አለብህ እኮ በእውነት። ይሄንን የገደለ ነው የሚጸድቅ። አሁን ይሄንን መግደል በያዘው አካፋ አንገቱን ቆርጠህ ትጥለዋለህ። አሁን ይሄ ጽድቅ ነው። እግዚአብሔር ጠቅላላ ይሄንን ልጅ አሁን ብትገለው ቅዱስ ዳዊት እኮ ጎልያድስን እኮ ገሎት ነው እኮ የነገሰው። 1000 ሚስቶች የተሰጠው ወዲያው ነው። ይገርማል። እግዚአብሔር ወዲያው በቃ ወዲያው ሰላም። እንዴ ዳዊት ምን እንዴት ነው አለው ከገደለው በኋላ። ገደልከው ጎልያድስን አለው። አዎ ፈርቶ እንደውም ዳዊት ተጨነቀ።
በመንፈስ ሲነግረው በል አንተማ ጀግና ነበር ውሰድ በል 300 ቁባትና አንድ ሺህ ሚስት አንቀሳቅስ ብሎ እንትን አለው። ይሄንን የትራፊ ስለ ዳዊት ሞጣ ሲያወራ ማለት ነው። ዳዊት የሆነ ስራ ሰርቶ በንግድ ባንክ የገባለት ሲካስ በላ ከጥርስ ውስጥ እንዳታወጣ አለኝ ጌታ። አይገርምም? አንዲት ሴት አለች 2 ልጆች መንታ ልጆች ስም ዝርዝር ጽፈሽ ኪስሽ ውስጥ የከተትሽ ነይ ውጪ ወጣች። ኢማጂን አንዷ ሴት ምን አለች? እኔም ጽፌ መጥቻለሁ አለች። ግን አንድ ልጅ ነው አለች። ያቺኛዋ 2 ልጅ ነው የጻፈችው። እንግዲህ ጌታ ያለኝ ለሷ ነው ብዬ ማስቲካውን አውጣና ስጣት ታረግዛለች አለ ባለው ስሰጣት ያቺኛዋ ምን አለ አንዱን ልጅ አካፍይኝ ስትላ ቆርጣ ሰጠች። ሁለቱም በአንድ አመት ውስጥ አንድ ቀን ወለዱ። ኢማጂን ሄሎ ፍቅር ዛሬ እኮ ፍሬ ነኝ አንገናኛም? አይ ማማ ምችል አይመስለኝም አሞኝ ተኝቼ ነው ያለሁት። ወይኔ ካመመማ በቃ ተው። ዛሬ እኮ ደሞ ተወጥተልኝ ወጣ ብለን እንዝናና ፈልጌ ነበር። ምንድን አላደርግም አልሄድም የፈለገ ነገር ቢሆን ደሞ ስመጥላት ለምን ለካካ ወይኔ ይሄ አድጊ ዘጋ። ጣቢያ እያዘዋወርኩ አንዳንድ ጊዜ አዳምጣለሁና ገና ከመሀል ሜዳ ሳያልፍ ዋው ምናምን ነገር የሚባል ነው ጠረጴዛው ላይ ሲንጓጓ ሰማለሁና አንዳንድ ጊዜ ለነ ይርዳውም ቢታሰብ ጥሩ ነው። አቤቱ ጌታዬ አጥለበታ ግቢ ጣቢያ ያለኔ ሲጋ እየመታው ተቸገርኩኝ። እንዴት አድርጌ ነው ማቆመው? በምንም ታመር ልታቆም አትችልም። ማን ነው እያሳሳተ ያለው? ቀጥለው ለዛም ነው ማቋረጥ ያልቻልከው። መጀመሪያ ይሸውደሃል፣ መጨረሻ ላይ ደግሞ በጭንቀትህ ይመገባሉ ማለት ነው። እነሱን ማሸነፍ ከፈለክ ወንድሜ በይውህና ሴጋ መምታት መጀመር አለብህ። ይውህና ጨምርበት። ራስ ስማ እድሉ ስለተሰጠና መናገር ስለቻልክ ብቻ እንደዚህ አይነት ልቅ ነገሮችን መናገር ተገቢ ነው ብለህ ታስባለህ? እንዳታስብ። ይሄ አንተ የምትናገረው ቆሻሻ ነገርስ ብዙ ህጻናትና ወጣቶች ላይ ተጽዕኖ እየፈጠረስ እንደሆነ ታውቃለህ? አታውቅም። ምንድነው ልታስተላልፍልን የፈለከው? ልታስተምረንም ከሆነ ማስተማርም የራሱ ስርዓትና ስነ ምግባር አለ። ደግሞ እንዲህ አይነት ችግር ያለበት ወጣትም ቢሆን አንድና አንድ መፍትሄው የሚሆነው ወደ ፈጣሪውና ወደ ሃይማኖቱ ተመልሶ ነው ራሱን ከዚህ ነገር ማውጣት የሚችለው። ባይዘው እኮ የዚህ የአዶናይ ትምህርት አትምቶ አይደለም። ማይንድሴታችሁን ቀይራችሁ በአዲስ ማይንድሴታችሁና ቦታ ኢንተራክሽን ያገኛል የሚለው ይገርማል። ግን አትምቱ ብሎ አትምቱ የሚልበት መንገድ ስለተዛባበት አይደለም። ቦታ ቀይራችሁ ማይንድሴት ቀይራችሁ ፕራውድሊ ምቱ የሚል ሰው ዛሬ ነገሩ እቺ ሰው ጄል የመግባት እንትን ያደረገች ነው። የጄል አስገቡኝ ጥሪ ያደረገች ነው። ባይዘው ቅዳሜ በእንግሊዝኛ ምንድን ነው የሚባለው? ቅዳሜ ሰንዴ ቅዳሜ በእንግሊዝኛ እንጃ አላውቅም። ሞክሪ አንድ ተሰርዴ አሳርዴ ሳንዴ አንተ በእናትህ ምንድን ነው? ተቀበለውና መንጃ ፈቃዱን አስገባው። በቃ ሰላም ነው። ምን ፈለክ? አረ መንጃ ፈቃድ ተወስዶ ማሽን ወሰድኩት። እኔ ነኝ ወሰድኩት? አዎ ትናንትና። አንተ ጥጋበኛው ልጅ የባጃጅ ሾፌርና በቃ እንመልስማ ወሰድ ነው። አንዴ ምን አረጋግላ? አረ እባክህ መልስልኝ እስኪ እንትን ለመንገድ ትራንስፖርት ገቢ አድርጋለሁ። እዛ ሄደ ጠይቃ እስኪ። አረ እዛም ቢያሉኝ እኮ በቃ እኛ እኮ ነን የምናስመልሰው። ምን ይናቅ እኮ እንዴት ነው የሚመለሰው? አንድ 15000 ብር አምጣና እንዴ ላርግ ላስመልስልህ። ትናንትና አይደል እንዴ 10000 ብር ይሰጥ? ዝም በል በቃ። በየቀኑ እየመጣ ትጨቃጭ ሊፋጭ። አረ ስጠኝ አቁም እስኪ። አቁመው መንጃ ፈቃድ የለኝም። ምን አገባን? ያለ መንጃ ፈቃድ ለምን ትንቀሳቀሳለህ? ጋሪ አይደል እንዴ መንጃ ፈቃድ? ምን አገባን? ጋሪ ምናምን አትበል። ኮተታ ወንድሜ መንጃ ፈቃድ ሊብሬስ ፍሬን እኮ ጋር ለምን ትይዘው? የምን ፍሬን? ጋሪ እኮ ነው እኮ ማለት ጋሪ በምንድን ነው ፍሬን አትይዝም? በገመድ ነው። ገመድ ምናምን አትበል። ገመድ ፊት እና እስኪ ፊታው እስኪ እንትኑን ምኑ አርጋይ ታርጋው? ኧረ እባክህ ወንድሜ መተዳደሪያ ላርግሽ። መንጃ ፈቃድ ያላስክ ሊብሬ ያለው ፍሬን ያለው ጋሪ እኮ ነው። ዝም በል ይበት። ጋሪ ምናምን አትበል። ኧረ እባክህ በመሀል ያለች የምትሰው አኪሬት ጆርዲ ምን አይነት ወንድ እንድታገቢ ነው የምትመኝ? ባልሽ ምን አይነት እንዲሆን ነው የምትፈልጊው? ካንተ የተሻለ አስተሳሰብ ያለው
ምንም ነገር የለም። ማንም ጋር አላወራም። ምንም ነገር የለም። ዝም ብዬ ቀጥታ ወደ ቤቴ ነው። እንዲሰራው ደግሞ አይባልም። በኋላ ያደርገዋል። እኔ ዝም ብዬ አልናገርም። ዝም ብዬ እውልና ወደ ቤቴ በቃ አንድ ነገር የለም። አንድ ነገርን ያላወራም። እኛ ሁላ ከዘረፋ በኋላ መያዝ ያለብን አቋም ይመስለኛል። ለ2025 አንድ ነገር ሰራው እያላወራም ወደ ቤቴ ሰራው ደግሞ እስቲ አሁን ደግሞ ቲክቶክ ላይ ዳንቲ ሀያልሽ ለእናንተ ስድብ ቢኖር ሚሊዮን ዶላር ገዛለሁ። ስድብ የለም ለእናንተ የሚሆን ከፍቷል። በክቶች ሀድጊ ዲቃላ ነው። እስቲ አሁን ደግሞ ያው የኛ ጀማ ሰው አናማም። እሺ ደስ ይላል። ለእኔ ራሱ ሰው ማማት አይመቸኝም። እውነቱን ለመናገር ፊት ለፊት ነው የምናገር። እኛም እንደዛው ነን። ስላልተመቹን ሰዎች አንዳንዴ ግን ዝም ብለን ውይይት እናደርጋለን። ገባኝ። እና ምን እዚህ ጀማ ውስጥ አራታችሁ ናችሁ ወይስ ያልመጣ ሰው አለ? አንድ አለች ጫልቱ የምትባል ያው ሰው እንዳትመስል እስስት ነች። የሰው እስስት ቆይ ትመጣለች። እስስት ብቻ ይገርማል። ባለፈው ሜካፔን ወስዳብኝ ቀኑን ሙሉ ድሮ ግባን መስዬ ነው ያልኩት። ደግሞ ፍቅረኛዋ እውነት ይሄ ሰው ነው የምትለው። በቃ አንተ ብታይ ምን ይመስላል? እሷማ አታፍርም። ባዳለኝ ብላ ታወራለች። ደግሞ ግን እኮ እሷም ያውነች መልክ የላት ጸባይ የላት። ባለፈው ግን ከኛ ጋር ተቀምጣ ቆንጅዬ ነሽ ያላት ልጅ ምን አይኑ አይሰራም እንዴ? እባክሽ በእርግጠኝነት እኛን ልብ ብሎ ስላላየን ነው እንዴ። ቆይ እኔ የምለው ምን ሰዋና ማማ አላላችሁኝም ነበር? አዎና ማሚ እኮ ውይይት ነው ስለማትመቸን እየተወያየን ነው ስለሱ። እንዴና ካልተመቸቻችሁ ለምን ከጀማችሁ አታስወጣትም? ማማት ምን አስፈልገ? ሰዎች አንዴ ሽንት ቤት ደርሼ መጣሁ። እሺ ጠብቁኝ። እሺ እኔ ቆንጆ ደርሰሽ ነኝ መጣሁ። እሺ አንዴ እስቲ መልሱልኝ። ሰው ካልተመቻችሁ ጀማችሁ ውስጥ እኮ በቃ አንተ ደግሞ ምን ትልቅ ነገር አታርገው። ስሚ አንቺ እቺ እኮ ሽንት ቤት ምናምን የምትለው ማስካሬን ሰርቃብኝ እኮ እዛ ተደብቃ ለመጠቀም እቺ እኮ የጃመል አለባት ሌባ ነች። አንቺ ምን ሆነሽ ነው? አንቺ ጫልቱ መጣች። ሰላም ሰዎች እንዴት ናችሁ? ጫልቱዬ የኔ ውድ ንፍቅ ብለሽን ነበር። ጫልቱዬ እንዴት ነሽ? አንቺ እንዴት ነው የምታምሪው ግን? ወይኔ ኩዊን ነሽ። በቃ አስወጣቸው። ኢቢሲ በህዝብ ዘንድ ተወዳጅና ተመራጭ ሚዲያ ሆኗል ሲሉ የዲሽ ባለሙያዎች መናገራቸውን ራሱ ኢቢሲ የሰራው ዘገባ ያሳያል። በተለያዩ ቦታዎች ዲሽ የሚሰሩ ባለሙያዎች በኢትዮጵያ ብሮድካስቲንግ ኮርፖሬሽን በመገኘት የተቋሙን የስራ እንቅስቃሴዎች ምልከታ አድርገዋል። በዚህ ጊዜም የኢቢሲ ሚዲያ ኮምፕሌክስን ተዘዋውሮ የጎበኙ ሲሆን ከኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ ጋር ውይይት ማድረጋቸውንና ኢቢሲ ሌላው ዓለም በሚዲያ ዘርፍ የደረሰበት ደረጃ ላይ ሆኖ ስላዩት ደስተኛ መሆናቸውን የዲሽ ባለሙያዎች ተናግረዋል። በታጠቃቸው ቴክኖሎጂ ና እያከናወናቸው ባሉ ተግባራቶችም መደነቃቸውን እንደዚሁም ኢቢሲም በህዝብ ዘንድ ተወዳጅና ተመራጭ ሚዲያ ሆኗል ሲሉ የዲሽ ባለሙያዎቹ መናገራቸውን የኢቢሲ እንዴት ነው እነሱ የህዝብ ተመራጭ መሆኑን ያወቁት ነው ጥያቄው። ኢቲቪ ላይ ሳህኔን አድርግልኝ ስለሚሉ ነው። እንዴትስ ተጠሩ እዛ ቤት ድረስ? ጠርጥር ከገንፎ ማን አይጠፋም ስንጥር። የደቡብ ልጅ ነው የደቡብ ኢትዮጵያ። ኧረ የናዙ ልጅ ነኝ ወንድሜ። ናዙ የማን ናዝሬት ወይም አዳማ። ቀጥል። ናዙ ማለት ናዝሬት መባሉ ነው። ናዙ ውረድ። ወንድሜ ጅላጅል ናዙ ነው ምናምን ይላል። ይሄን አሁን ወጣት ተሸክመን ነው የምናሸንፈው። እንዴት ነው ጤና ሁሉ ስራ ሁሉ ሰላም ነው? የገበሬ ልጅ ነህ? ልክ እንደዛ አባቴ ራሱ በጣም ገብሬ ነው። ብዙ ከብት አለ። ስንት ከብት አላችሁ? 34 ያለ። ካንተ ጋር ነው ደግሞ ማለት ነው። አዶናይን ስለወደድኩት የምትቀይሙ ሰዎች ካላችሁ፣ ለምን አዶናይ አድናቂ ሆንክ የምትሉ ሰዎች ካላችሁ አዶናይ እኔንም እኮ ሳይክልን ሰረቁ። I got you in 4K just dick riding. What the fuck is wrong with you nigga? ፈረንጆች ምን ይላሉ መሰላችሁ? your vibe attracts your tribe ይላሉና ቫይባቸውም አንድ ነው፣ ይመሳሰላሉ፣ መልካቸውም ይመሳሰላሉ። ለበላገር ምንም አቴንዳንስ ሳይኖረኝ የፈተና ቀን ስገባ ጋሽ እንዴት አደሩ? ከየት ነው ጋሽነቱን እንኳን ከየት ነው እንዴት ነው ከየት ነው ያለው? አውቃለሁ። እኔ
ቦሌ አራብሳ አይሻባሳ በጣም አሪፍ ነው። ምን እንዳልጫ ደግሞ አይ ሴት ናት። አዎ በቃ ተረጋግጧል። ሰዶም ናት እቺ ልጅ ታስቀስፈናለች። ተቅማጥ እንደ ቅቤ አትናጭ። ተረጋጊና ስሜትሽን አሳይ። ብልግናን እንትን ይዘው ውጣ ከዚህ ሰዶም። ፊልም ካየች በኋላ ምንድነው ፎንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በደፕ እንዳለ ግማዳም ካንዲ ቦኒ ጋኒ ቦዲ ጋን ባዲ ሶ ያማል እንደ ኧረ አሳልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ፎንቲን ካ ቲክቶክ መንደር እየነደደች ነው ያለችው። እንፋሎቱ ግን አልተሰማችሁ? እኛም እኮ ወደዚህ ሰፈር ስንመጣ እንደዚህ ተራ ነገር ላይ ወድቀን ልንገኝ አልነበረም። ገፍተው ወደ ራሳቸው ሰፈር ከተቱን። ሁሉም ይሄን አጀንዳ ወደ ራሱ እየወሰደው የዚህም መንደር ነዋሪዎች እሳት በሳት አድርጓቸዋል። የእሳቱ መነሻ ዋናው ነገር ስሜ ገብሩ ወደ ድሬዳዋ መሄዷና መታሰሯ ጭምር ነው። ግማሹ ከብሔር ጋር ይቀላቅለዋል ጉዳዩን፣ ግማሹ ከሃይማኖት ይቀላቅለዋል። ወደ ራሱ እየወሰደው ይሄን መንደር ፍም በፍም አድርጎታልና በዚህ መካከል አንድ አስተዋይ ቲክቶከር ያለውን ልንገራችሁ። ጆን ዳንኤል ሲታሰር ትልቅ መንስኤ የተጫወተው ዮኒ ማኛ ነው። ዮኒ ማኛ እኔ እዛ ጆን ዳንኤል ጋር ብሆን ፕሌኑ ጋር ተው ነበር ምለው፣ ላይቭን ብገባና ከሱ ጋር ያወራው ብሆን ኖሮ ተው ነበር ምለው። ይሄንን ዮኒ ማኛ ሳያቀርቶ አይደለም ባይዜ በጊዜው እኔ ላይቭ ስከታተለው ነበርና በልበል ሂድ ምንም አመጡ ምናምን ያለው ለሱ አንድ በዛ በኩል ሳይድ ሆኖ ፎሎወሮቹን ለመጨመር ስለፈለገ ነው። ዮኒ ማኛ የእስልምናን እምነት ተሳድቦ ቲክቶክ አካውንቱን ሲዘጋ ደግሞ አሁን በስመኝ ገብሩ በኩል በዚህኛው ሳይድ መጣና ራሱን የሆነ ብሔር ውስጥ ራሱን ከተተና አሁን ደግሞ ከዚህኛው ሳይድ ፎሎወር ለመሰብሰብ የራሱ አጀንዳ ውስጥ ከተታቸው ማለት ነው። በእርግጥ የስመኝ ገብሩ አማካሪ ሌላኛዋ ጂጂ ኪያ ነች። አሁን ጂጂ ኪያን እንዴት አማካሪ አድርጎ ሰው የእሷን ሀሳብ እንትን ይላል? ምንም አያመጡም ብላ ስመኝን ስትነግራት የነበረችው አንዷ እሷ ነች። ኤኒዌይ ያም ሆነ ይህ የድሬዳዋ ፖሊስ ስራህን በአግባቡ ተወጥተሃል። ይሄን አይነት ርዕሶች ስለ አንድ ቲክቶከር መታሰር፣ ስለ አንዱ ቲክቶከር ማውጣት፣ ስለ አንዱ ቲክቶከር መጉላላት የአሜሪካ አንዱ ሰላማዊ ስቴት ውስጥ ሆነን እያወራን ቢሆን በጣም ትርጉም ይሰጣል። ምክንያቱም የኢኮኖሚ ጥያቄያችን ተመልሶ ፖለቲካው ተረጋግቶ የነስም ይብዛም እገታ ምናምን ስለሌለም፣ ይሄ ግን የሚወራው ኢትዮጵያ ውስጥ ሲሆን ትንሽ ፔንፉል ይሆን። የቲክቶክ ኃይል አይማርም። እንደውም ድሮ በቲቪ ሰምታችሁ የምታውቁ ከሆነ መተካካት ምናምን ይሉ ነበር ባለስልጣኖቻችሁ። የዛን ጊዜ መተካካት ሂደት ነው ያለው። አንዱ ሲገባ እንዳይገባ አይደለም የሚሰራው፣ ይሄኛው ገብቶ ቦታውን ወዲያውኑ ዳማውን ጊዜውን ራሱ የተችታል። አንዷ የተፈታችበትና አንዷ የገባችበት ስክሪፕትድ እኮ ነው የሚመስልህ። እንደ ተራ ሰው መኖር ይናፍቃል። ታቹና ስታየው ላይኛውን ትፈልገዋለህ። ቦታው ላይ ስትደርስ ግን ያጣኸውን አታውቀውም። እና እውቅና ምርጫ ቢሆን አልፈልገውም። ይቀማኝ ብዙ ነው። ያ ማለት አዝኛለሁ ማለት አይደለም። ግን ባይኖር ግን እንደ ምርጫ ቢሰጠኝ ተዝታለሁ ከተባልኩ ጸሐፊ ብቻ ሆኜ ብኖር ደስ ይለኝ ነበር። ይሄ ከመታየት ከመተዋወቅ ጋር ያለው ነገር ብዙ ፈተና ህይወት ላይ ያመጣብሃል። አጀንዳ ትሆናለህ። እንደ ሳይዝህ አትራመድም፣ እንደ አእምሮህ አታስብም፣ እንደ ባህልህ እንደ እምነትህ አትኖርም። ግፊቱ አለ። ለዛ ደግሞ ከፊት መቶ ያሳየን ያስተማረን አንድ ሰው የለም። እንዳይጠራሳችን ላይ ሞከር። ስለዚህ
ምርጫ ቢሆንና ባይኖር የምትሳተባቸው ነገሮች አሉ። አንዱን ካነሳ ነው ዝና ከባድ ፊልም እየሰራን ስለምናሳየው ካራክተር የኛ ካራክተር ከዛ ውጭ ሲሆን ከባድ። ሁለተኛ መሆን እየፈለግን ደግሞ በማስመሰል እንድንኖር የምንገደደው ነገር ዝናው ራሱ የሚያመጣው ነገር እውነት ነው። በእግር መሄድ ኖሮብህ ተገደህ በኮንትራት አልሄድክም። በጣም በጣም እውነት ነው። ከዛ በኋላ ቤት ስደርስ ያለው ጸጸት ያው በቆሎ ገዛበት ጉድ ነው የምታረጉ ከሆነ ድሬዎች የእናንተ አፍ ኢትዮጵያ ላይ ሙሉ በሙሉ እስር ቤት የምትገቡት እናንተና ሀረር የሚኖሩ ነበር። ሙሉ እስር ቤቱን የሚሞላው በአፍ ንግግር ቢሆን ድሬዳዋና ሀረር ናቸው። ጓያው ይዝባል ልጅ ሙሉ በስድብ ቢሆን እስር ቤት የምትገቡት እናንተ ናቸው። እናት አባት በመስደብ ልጅ በመስደብ እስር ቤቱን የምትሞሉት እናንተ ነበራችሁ። ዳልቻን ሳትናገሩ እሷን እንደዛ ማረጋችሁ ስተት አለ። ተሳስቻለሁ፣ ይቅርታ ብያለሁ። እኔ በአፍ ንግግር ድፍን ድሬዳዋ ድፍን ሀረር የንግግር ያልተገራ ንግግር አላችሁ። ድፍን ነው ማወራ፣ ግማሽ ሩብ አይደለም። ድፍን ንግግራችሁ አጸያፊ ነው። አብዛኛው በስድነት በክፉ ቃል ንግግር በመረን ንግግር የሚታወቀው ሀረሮችና ድሬዳዋዎች ናቸው። ዮኒ ማኛ በጌታ ብንሆንም እኮ እንታዘባለን። አልመጣች ዛሬ እኮ ትምህርት ቤት ሄጄ ማለት ነው እሱም ጥሪ አስተማሪ ምን እንዳለኝ ጉንፋን በምንድን ነው የምተላለፈው አለ። እኔም ደግሞ ምን እንዳልኩ አይገርማችሁ በስጋ ግንኙነት ነው አልኩ። ኢትዮጵያ በአህያ ብዛት ዓለምን እየመራች ትገኛለች። ቲክቶክን አፕሎድ አድርገህ ከፍተህ ታፕታፕ ማድረግ ከቻል ጨላ መስራት ከቻላችሁ ወተሽ መገልበጥ ከቻላችሁ ጻል ልጅ ትባያች። ማንም ጻል ልጅ የለም ቲክቶክ ላይ በጣም ተጨማለቃችሁ። አቤት ጻል ልጅ የለም። ሁሉም መሰራውን ታውቃለህ። ስፔሻሊ ቲክቶክ ላይ 2 ዓመት 3 ዓመት 4 ዓመት ተቀምጣችሁ አናውቅም አይባልም። ሁሉም ታውቃለህ። ጻል ልጅ ነች። ማንም ጻል ልጅ የለም። ካፋችሁ የሚወጣ ነገር ሞርኒ ወለምታ በቂ ባይታሽም ይላል ያገሬ ሰው። ይሄ ነው የምነግራችሁ። አውጡኝ ደብቁኝ ያመጣል እምል ለዚህ ነው። አንድ ያየሁት ነገር አለ። ጫት ለማቆም አስባለሁ አለ፣ ግን ሐሳቡ ራሱ የሚመጣልኝ ስቅም ነው። መጠጥ ለማቆም ያስባል፣ ግን ሐሳቡ ራሱ የሚመጣለት ሲጠጣ ነው። አንዳንድ ሰው አብዛኛው ሰው እንደዛ ነው። ከባድ ነው። በጣም እያዩ አሁን ለነገሩ በጣም አሁን አዲስ አበባ ላይ ደስ ይላል። ጂሞች የምታይ ከሆነ በጣም ቢዚ ናቸው። ሰው በተለያየ ከጤናው አንጻር ላይፍ ያጓጓዋል ምናምን። እየሰለጠንክም ስትሄድ ጤና ምን ያህል ዋጋ እንዳለው ታያለ። ሆስፒታሎች ላይ ትንሽ ነገር ታመህ እንኳን ሄደክ የምታወጣው ነገር አለ። ከዛ ሁሉ ለመዳን ረጅም ህይወትም ለመኖር ለቤተሰብም ለልጆችም ለመትረፍ አንተ መጀመሪያ ጤነኛ መሆን አለብህ። ለዛ አዲስ አበባ ላይ ያው ሱሱም እንደዛው በዛው መጠን እንደ መብዛቱ መጠን ደግሞ ጤናቸው ብዙ የሚያሳስባቸው ሰዎች አሉ። አሁን ይህን ተክለ ሰውነት እያየሁት ትገለባበጪ ነበር በደንብ። ድሮ ቀጭን ነበር። ስቲል አሁን ትገለብጫለሽ? አዎ። ወይኔ አሁን አለባ አቤት ህዝቡ ግን እንድትገለበጥ ሰው ሲገለበጥ ለማየት ያለው ጉጉት ምን አለበት? በማንኛውም ሰዓት መገልበጥ ይቻላል። የሀሳብ ነው ወይስ እሱ ለዮኒ ማኛ ነው? አሁንም ይታዘዛል። ስቲል እኮ ያው ስፖርት ላይ ነው ያለው። ስለዛ ይሰራል። ምክንያቱም የድሮ ፎቶዎችሽ ሳይ እቴ ያለሽ እንደውም ልጆችሽ በዛ መንገድ ውስጥ እያለፉ ነው። በደንብ ስፖርት በደንብ ነው የሚወዱት። ሩጫ ኦልሬዲ የግሬት ራን የትንንሽ ልጆች ሩጫ ሲኖር ተሳታፊ የድርሽ ልጆች መጡ ከተባለ ከ1 እስከ 3 እነሱ ናቸው። ጠቅልለ ነው የምንገባው ቤት። ፖፕ ምን ሸኔ ደበረሽ? አክሽ ደብሮኛል። ኦኬ ማሴ ጠባብ ነው፣ እስከዚህ አይሰፋ። ሙዝ ላስተክል ብዬ አሪፍ ተቃይተፍ what did he say? ቢያጎርሶ አይሞላም ቦታሽ። ጥንድ በላይ አይችልም ሰፊ ነው ማሳሽ። Who the fuck is this asshole? Yeah.
እሺ ጀምርና እንደቀጥላለሁ። ጀምር ባዝሊን ደግሞ ሲሚንቶ ሲጠጣ ነው ሲበላ ይቻለውና ለምንድን ነው እንደዚህ የምታደርገው ወንድሜ? ምን ሆነሃል? ባይዘው እሱ ነብይ ነው እንዴ? ነብይ እኮ ደምሳሽ ነው። ኩርኪኒ ነው ዱላይን ዙካ ካሪፋና ካትሪኒያ ኢየሱስ ክርስቶስ ደጣይ ታይሰው በኢየሱስ ክርስቶስ የሁለቱ ማለት ነው። ለምን እንዲህ ታደርጋለህ? ለምን እንደዚህ ታደርጋለህ? በላይ የሚያስብ ኮሜዲ ነው። ስፔሲፊክ ጸልይልህ አንተ ጸልይልህ ና ተነሳጨልኝ እንጂ ለተነቸከው ነው የተጸለይኩ። እኛ ጋር ጩኸት የለም የለም እምነት ነው ያለው በልባችን ውስጥ። አንተ አለቅ እኮ አለኝ አንተ እናንተ ትናንትና እኮ የፍቅረኛ ቤት ሄጄ ነበር። ወላሂ የእሱ ቤት ልክ እንደደረሰን ማለት ነው። አይበርድሽም ወይ አንተኛ አለ። ወላሂ እኔ በርዶኝ ነበር በሰዓቱ። ከዛ አሁን እሺ በቃ እንተኛ ስል መጀመሪያ አብረን ሻወር እንውሰድ አለ። ወላሂ ከበረደን ከሆነ ሻወር ለምንድን ነው የምንወስደው? ኧረ ያልወስድም ቤት ወስጄ ነው የመጣው ብዬ ተኛው። በቃ ደግሞ ከተኛችሁ በኋላ ምን አደረጋችሁ እንዳትሉኝ። መቼም በዚህ አጨኩኝ። ዲሲክስን የወሰድሽው 55,000 ብር ብቻ ነው። ምንም እየቀለድሽ እንደኔ ቀልድ አልሳምሽው። ምን ነው በሬውን ገዝቼ አይደል በልቼ እዚህ ሰው እንደዚህ እዚህ ላይ ቆማችሁ እንዴ? በ55,000 ሰውነት ቅርጽ አይሰጥሽ። ኢንች ቀንሽ። ኧረ ኢንች ቀንሽ ከ35,000 እስከ 55,000 ድረስ ሰው አንቺ ከቀነሽ ማስታወቂያ ነው። ይሄን ነው 35,000 እንደዚህ አምሮብሽ ወደሹ ምንም ማለት አይደለም። አልነግሪኝም። ራስሽ ላይ ኢንቨስት አድርጊ። ይሄን በእንዴ አገሬ ቦታ አልገዛም። በ55 ቦታ ገዝቼ እያረስኩኝ ያገኘውን ራስሽ ላይ ኢንቨስት አድርጊ። እንደዚህ ፈረንሳይ ለጋሲዮን አካባቢ ኑሮ አልተወደደም፣ እንደ ድሮ ነው። ይህ ሁለቱ ምግብ 80 ብር ሲሆን አንዱ ለብቻው 40 ብር ነው። እዚህ አካባቢ ኑሮ እንደ ድሮ ነው። መጣችሁ ኑና ሞክሩት። 80 ብር ፋይ 40 ፓስታ ዜሮ ነኛ ባጭ ካሬ Только пули ግትር ያለ ጠርቼ አልሰማሁሽም። ማን ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይኔ ቲና ወይኔ ከሴት ልጅ የሰውነት አካል ምንድን ነው የሚወዱት ወይ ደግሞ የሚመቹት? ጡቷ። አዎ ጉች ጉች ያለ ጡት አንድ ቀን ሳላይ አያቆጣጠር ነው ወይ ጉች ጉች ያለ ጡት አንድ ቀን ሳላይ የሚለው ሰምተሻል? ድንግልና ምትን ያጡት በስንት ዓመቶት ነው? በ1972 1972 ነስተውስታሉ እንዴ? በጣም አጎሷ በጣም ትምህርት ቤት ነው። ሳራ ትባላለች። ምን መሰለኝ ቆንጆ ናት። በቃ ፍቅር ጣል አድርጎብኝ ትምህርት ቤት ዴክስ ውስጥ ስፖርት ስንወጣ ፍቅር በላንና ተፈጸመ። ስራ የሚሄድ ሰው እንደዚህ መጠየቅ። ሴት ልጅ የሰውነት ሰላም፣ እንዴት ናችሁ? ስለ ራሴ ዝም ብዬ ካራክተሮቼን እያየሁ የደረስኩበትን ማነር ልንገራችሁ ማለት ነው። ሰላም እያወራኋችሁ ማለት ነው። ትዝ ይላችኋል የወንዶች ጉዳይ ላይ ህሊና አምሮን ያወራችሁ በእኔ ገንዘብ መስራት እንችላለን፣ በአባቴ ገንዘብ መለወጥ እንችላለን እያለች የነበረችበት ቴምፐር ትዝ ይላችኋል። በጣም ካልም ሆና እያወራችሁ ትግስቷ እሷ ነኝ መጀመሪያ ልክ ማለት ላይ ተለወጡ የሆነ የማይስማማኝን ሀሳብ ስታመጡ የሚኖረኝን ካራክተር ስራ ፈተ ቤት አንድ የተቀመጥከው የምትለዋለች ወደሱ እየቀየረኝ በጣም በብዛት ተቸግሬያለሁ። እና እኔ ብቻ ነኝ ነው ኑሮ ነው እንዲያደርገን ሁኔታዎች ነው ምንድን ነው እንደዚህ ያደርገን? እስቲ እኔ ብቻ ካልሆንኩና አንድ ላይ ከሆነ ንገሩኝ። እውነት መሀል ላይ ስራ ፈታ እንደ ቤት የተቀመጥከው ምናምን የሚያስብለው ማንነቴ ይመጣል። እና ልክ ራሴ ወደ ራሴ ስም ሶሊያና ምን ሆነች ነው ስጠይቅ ማን ስራ ፈቶ ተቀምጦባት ነው
እስቲ ቆይ ነገር ብዙ ሰዎች ጋር ይኖር ይሆናል እኮ እኔ ብዬው ወጥቶልኝ ነው ኖቲስ የማደርገው ግን እንደዚህ በጣም ሰላም እያወራው ከነበርኩበት ነው እና ምናምን ወደሚለው ሙድሚ ለድሬዳዋ አሁንም ደግሜ ልንገራችሁ ድሬዳዋ ማለት እዛ የሚፈጠር ሰው ድሬዳዋ የተፈጠረ ሰው አብዛኛው እናት መስደብ አባት መስደብ ልጆች መስደብ ጫት ሲጋራ መጠጥ ቁምልኝ ሙሉ ኖርማል የሆነበት ከተማ ነው ድሬ ያለው የቁምልኝ ስራ ጥንቁልና ኤኒቲንግ የምትፈልገው ያለበት ስድብ እናት አባት ልጆች የሚዋረዱበት ማንነት መፍለቂያ ድሬዳዋ ነው እያልኩ በጠየቀኝ ቁጥር ይሄን ደጋግሜ እነግርሃለሁ ወንበሩ ራሱ ትንበታል አይደል አስቢው አስፋው መሸሻን የመሰለ ታላቅ ሰው እንወደው የምናከብረው ነፍሱን ይማረውና እንደዛ አይነት ሌጀንደሪ የሆነ ሰው የተቀመጠበት ቦታ ላይ መቀመጥ በራሱ ከባድ ነው በጣም እኔ እንደውም ጫናው ምን ያህል ነው እያልኩ ነበር አስብ ነበር አዎ ትንሽ ያስፈራል ያው የለመድከው ሰው በጣም ረጅም ጊዜ የሰራበት ሰው ስላለ ያንን ቦታ ላይ መቀመጥ ትንሽ ከባድ ነው ግን ደግሞ መታደልም ነው ብዬ ነው ማስበው ለዛ ቦታ መታደልና እዛ ቦታ ላይ መቀመጥ ግን እንደተመቸ ነው የሚያስታውቀው ቦታውማ ደስ ይላል የሆነ ግሬስ አለው ይመች ብያለሁ እኔ ግን እንደዚህ ላይ ምን ላንሳ መሰላችሁ ላለፉት 4 አመታት በጣም ብዙ ወንድ ስራ ባልደረቦች ነበሩና እኔ ነበርኩ የቤቱ ልጅ በቃ ማለት እዚህ ራሱ ቤት ውስጥ እንግዳም ሲመጣ ምናምን ስለ ረጅም ሰው ከተወራ እኔ ነበርኩ የምጠራው ይኸውላችሁ ማይተካ የለም ይኸው ሊበልጠኝ ተገኝቶ ቁጫው ሮቤል እንግዲህ ባለፈው ሳምንት ነው የተቀላቀለን ያው ከጀርባ ከኛ ጋር ሆኖ የተለያዩ ፕሮግራሞች ሲሰሩ እያየ ነበረ ወደ ካሜራ መጥቶ ከህዝብ ጋር የተገናኘው ግን በጣም ተወዳጅ በሆነው ፕሮግራማችን ሜክኦቨር ሾው ላይ ነበረ ዛሬ ደግሞ እንግዲህ በፕሮግራማችን መጀመሪያ መግቢያችን ላይ ከኛ ጋር አብሮ መጥቷል እንኳን ደህና መጣ ሮቤል እንኳን ደህና ቆያችሁ አዎ ሸካ ልጅ ጉብል ባይኔ ተመላለስከው እያሉ የሚገርማችሁ እስቲ አሁን ደግሞ ዳንኤል የት ገባ የሚል ዘመቻ እዚህ ኮሜንት ላይ ያየው እንዴት አያችሁት ሮቤል በጣም አሪፍ ነው አቤት 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 ምን እየተፈጠረ እንደሆነ ባላውቅም ግን ጊዜው እንደዚህ ነው እኔ ጋር እየሄደ ያለው ሰኞ ማክሰኞ አይሁድ ሰኞ ማክሰኞ ከዛ መስከረም ሰኔ ለምን ሊገባ ነው እውነት ነው ይሄ እውነት ነው ያ ጋይዘር ቪዲዮ ይመስል ነበር የቪዲዮ ተመቻችሁ ለክና ሰብስክራይብ ማድረጋችሁን ተሰበቅታችሁ ቪዲዮስ ከማገኛችሁ ይመቻችሁ